የኔ አንበሳ ወንድሜ በሚገርም ነገር እዚህ ሲመጣ እኔ ነኝ የተንከባከብኩት ፊቱን አስተካከልኩለት ማን እንደሆነ አይታወቅም ነበር ራሱን ስቶ ነበር ጋዜጣ ላይ እንደሞተ ተጽፎ ነበር ማለቴ በሚቀጥለው ቀን ወይ ወንድሜ የዛን ጊዜ እኮ ማን እንደተረፈና ማን እንደሞተ አይታወቅም ነበር ግን የሆነ ትልቅ ሰውዬ ነበር ማን ነበር ራሚዝ ያ ሰውዬ በየቀኑ ይጎበኛው ነበር ሁሉ ቀን እዚህ ይቀመጥ ነበር በየቀኑ ግጥም ያነብለን ነበር ከዛ ከብዙ ቀናት በኋላ ነቃ ማን ነቃው ኦማር አው ግን ኦማር አልነበረም የሚባለው ስሙ ግራ ጋብቷቸው ነበር አልገባኝ እጁ ላይ የሆነ ነገር ነበር ለማንም ሰው አልሰጠውትም እኔ አስቀምጬዋለሁ ና እዚህ ጠብቀኝ እና በሩን ዝጋው አሁን እመጣለሁ ማን ነው እዚህ ያለው ሂጅና ተኛ አክስቴ መሊያ ምንድነው የምታደርገው ለሊት እኮ ነው ችግር አለ አክስቴ መሊያ ሂጅና ተኝ እንደሷ አትይኝ ደሞ እኔ ገዳይ አይደለሁም እንደሷ አትይኝ ብያለሁ ልታሳብጂኝ ነው እንዴ የምትፈልጊው ማይሆን ነገር እንዳደርግ ታስገድጂኛለሽ ምን እንድታደርግ ነው የማስገድድህ እኔ የትም ቦታ ልሄድም እሺ እዚህ ነው የምደበቀው አንቺ ደግሞ የግድ ትፈቅጂልኛለሽ ቆይ እኔ ባልፈቅድልህስ ልትገለኝ ነው አትሰሚኝም እንዴ እኔ ገዳይ አይደለሁም ብዬሻለሁ እኔ ግን አንተ ምን እንደሆን ካውቃለሁ ቼንጊዝ እውነቴን ነው ከመጀመሪያው ጀምሮ አውቃለሁ እንዴት እንደሆነ ታውቃለህ አንተ ገዳይ እንኳን መሆን አትችልም ነበር አሁን በእጅህ ያስከውን ነገር ስጠኝና ውጣልኝ ቆይ እኔ ምንድን ያደረኩሽ
ግን ለምንድነው የማትወጂኝ? ይሄ እኔም ቤት መስሎኝ ነበር። ልቀቀኝ፣ አለበለዚያ እጮኻለሁ። ግን የምትወጂኝ መስሎኝ ነበር። ኦማር እዚህ ያለ ትወጂኝ ነበር። ተሳስተሃል። መቼም ቢሆን አልወድህም። እያስመሰልሽ ነበር። ታዲያ እኔ ሁሉንም ነገር አውቃለሁ። ልጄን ትጎዳዋለህ። ሁሉንም ነገር አንተ እንዳደረገው አውቃለሁ። ምንም መጮህ አያስፈልግሽም አክስቴ መሊሃ። ምንድነው የምታውቂው? እስቲ ንገሪኝ። ንገሪኛ አክስቴ መሊሃ፣ ምንድነው የምታውቂው? ንገሪ። ምንድነው የምታደርገው አንተ? እውነት እገላለሁ። አንተ ማትረባ እገላለሁ። ከእናቴ ምንድነው የምትፈልገው? አቁሚ ማየ። ምን እንደምናውቅ ማወቅ ትፈልጋለህ? ያንን ቁማር ቤት እንደዘረፍከው እናውቃለን። እስካሁን አውቀን ነው ዝም ያልነው። እሺ አሊ ያንን ሰውዬ እንደገደለው እናውቃለን። ሁሉንም ነገር እናውቃለን። ሌላ ደግሞ ስለ አይሳን ውሸቶች እናውቃለን። አንተ የማትረባ ሁሉንም ነገር እናውቃለን። ቼንጊዝ ይቅርታ እመቤት። ከዛ ኦማር ቀለበቱን መያዝ ቀጠለ። ይሄ ቀለበት ህይወቱን ያዳነው አሊ። በድጋሚ አንተ ነህ? አንተ ማትረባ። አንተና እኔ ክፍል ውስጥ አንድ ቀን እንደምንገናኝ ነግሬህ ነበር እና የዛን ቀን የምትፈልገውን እናወራለን ብዬ ነበር። በቃ ሁሌ የሆኑ ክፍሎች ውስጥ እንገባባለን። ቃል ገባልሃለሁ። ይሄ የመጨረሻ ነው። ማስረጃ ነው? ራሚዝ ያለው ነገር ነው? እናት አይደለም ምንድነው የምትሰጠኝ? ምክንያቱም ከዚህ በኋላ አያስፈልግኝም ብዬ ስላሰብኩ። ይሄን ሁሉ ስታደርግ የነበርከው አንተ ነህ አይደል? እስከ ዛሬ ድረስ ቴፎ አልነበረም ደብዳቤውን የላከልኝ። የኦማርን ፊት እንዳላበላሽቶት ነበር እና ስለሞተ እሱን ተውት። እኔ አንተን ውሸት መስማት አልፈልግም። ከዚህ በላይ እዚህ መቆየት አልችልም። በሩን እንዲከፍቱ ንገራቸው። ኦማርን እዚህ አመጡት እና ጋዜጠኞች ሞቷል ብለው ነበር። ግን ኦማር ሁሉንም ነገር ቻለው። አንድ ቀን በሌላ ስምና በታሸገ ፊት እዚህ ወጣ። ዝም በል አንተ፣ በወሬ ጨረስከኝ። ዝም በል በቃ። እና ራሚዝ ወዲያውኑ ወደ ክሊኒክ ወሰደው። ኦማር የፊት ቀዶ ጥገና አድርጓል። የኦማር ፊት ተቀይሯል። ፊቱ ተቀይሯል። አሁን የኦማር ነገር ተቀይሯል። ኦማር ከምንም ነገር በፊት ስሙን ቀየረ። ኦማር ሶስቱን ከሃዲዎች እንደሚበቀላቸው ቃል ገባ። ሁሉንም ነገር በቀስታ ለማድረግ ወሰነ። ኦማር ከዛ ገንዘብ አገኘ እና እንዴት ቁማርተኛ እንደሚሆን ተማረ። ኦማር እንደ ሀብታም ሰውዬ እንዴት እንደሚሆን ተማረ። ኦማር መዋሸት ተማረ። ኦማር ሰዎች እንዴት እንደሚያታልል ተማረ። ኤኝ ወንድሜ አሊ፣ ፊቴን ተመልከተው እስኪ። ኤኝ ፊቴን ተመልከተው ወንድሜ አሊ፣ ጉጠቱ። አይሆንም አልኩህ እኮ አይሆንም። እኔ እያበድኩኝ ነው በቃ። ታስታውሰኛለህ ወንድሜ አሊ? እስኪ በደንብ ተመልከተኝ። አሁን እኔ እንደ ድሮ አይደለሁም፣ ግን ደግሞ በጣም በቀላሉ አንተ ታስታውሰኛለህ ወንድሜ። አይሆንም ወንድሜ አሊ በደንብ ተመልከተኝ። አሁን ተመልሻለሁ። እኔ ኦማር ነኝ።
እባክህ አንዴ ብቻ ላስቸግርህ ወንድሜ ያሌ። አንተ አታለኸኛል፣ በዛ ላይ ገለኸኛል። ቢያንስ አንዴ ተቸገርልኝ ወንድሜ፣ ንገረኝ። ወንድሜ ንገረኝ። ወንድሜ ያሌ እባክህ ንገረኝ። እኔም እናትህን አናገርካት? ተቀመጥ ወንድሜ ቼንጊዝ። እሺ ቆይ ችግር አለ እንዴ? አሳመንካት? እዚህ ማደር እችላለሁ? ወንድሜ ቼንጊዝ እናቴ ትክክል ነች። እና ምንድነው? እኔ አንተን ለማገዝ ፈልጌ ነበር ግን ስህተት ሰርቻለሁ። ወንድሜ ፖሊሶች ካገኙ አንተን በማገዝ ክስኛ ልታሰር እንችላለን። አገኙኝ፣ ማንም እዚህ እንደሆንኩኝ አያውቅም። ስማ ወንድሜ ቼንጊዝ፣ እናቴና አባቴ በጣም አርጅተዋል። እንደምታውቀው ደግሞ በጣም ተጎድተዋል እና እኔ ባልታሰርባቸው ይሻላል። ነገ ብትሄድ ይሻላል። መርት እየለመንኩ ነው። ትንሽ ብቻ ልቆይ። በእናትህ ወንድም ቼንጊዝ እኮ ነኝ። እኔን አትተወኝ። አሁን ካንተ ውጭ ማንም የለኝም። እሱን ታውቃለህ። ይሄንን አሁን ገና ነው ያወቀው ወንድሜ ቼንጊዝ? ምን ማለት ነው? ምን ማለትህ ነው? እኔ ረስቼው አላውቅም። ምን ማለትህ ነው? እኔ እንደዚህ አይነት ሰው አይደለሁም። አንተን ረስቼ አላውቅም። ያ ማለት እኔ ቤቴ እዚህ ነው። ኦማር ደግሞ ምንድን ነው ቼንጊዝ? ስማ አንተ ልጅ፣ በኋላ ታጠናለህ። ስማ እናትህ ስለምትጠላኝ በተኛሁበት ነው የምትገድለኝ። አይሆንም፣ የሌለ ነገር አታውራ ወንድም። እኔ ሁሌ በሳምንት 3 ቀን እዚህ ነኝ። አሁን ሰልችቻታለሁ። መርት ደግሞ ልክ አይደለም። አዎ ነግሮኝ ነበር እናቴ ወንድሜ ቼንጊዝ እንደምትገለውና እሱ ደግሞ በደንብ አድርጎ እንደሚያገዛት። እኔ እዚህ ድጋሚ አልመለስም። ታያለህ፣ ማንም ሰው እዚህ አይፈልገኝም። ቼንጊዝ እነሱ ላይ ችክ ብለሃል። እናቴ አንተ ካልመጣ ራሱ 10 ጊዜ ነው የምትጠይቀኝ። ተው እንጂ ወንድሜ፣ የሌለ ነገር አታውራ። ወንድሜ እናትህ ማለት እኮ ግቢ አክስቴ መልያ ግቢ። እኔ ልሄድ ነበር፣ በዛውም እንዲያጠና ልቶ በደንብ አያጠናም። በቃ በጣም ነው የሚያስቸግረኝ። ኦማር ልጄ እታች ነኝ። የሚያስፈልግህ ነገር ካለ ጥራኝ እና ደግሞ ያመጣሁትን ልብስ ቼንጊዝ መሳቢያ ውስጥ አድርገው። እሺ እማዬ፣ አመሰግናለሁ። ምንድን ያለችው? መሳቢያ ነው ያለችው? ቆይ ላሳይህ ወንድሜ። ይሄውና መሳቢያው እማዬና እኔ ያዘጋጀ ነው። እነዚህ አንሶሎች
አለርጂ ስላለብህ ለብቻ ነው ያጠበችው። እና ደግሞ ካልሲዎች እዚህ ናቸው ያሉት። እና እነዚህ ደግሞ ሁልጊዜ የምትለብሳቸው ፒጃማዎች ናቸው። እዚህ መሳቢያ ያለኝ ትወደኛለች ማለት ነው? ቼንጊዝ አይገባም እንዴ? ይሄ ቤትህ እኮ ነው። ምንድነው? በቃ ፈታ በል። አሁን በውስጥ አልቅስ። እያጠናው ነው። ስለብሽኛል። የዚህ ቤት አባል ነበርኩ። የኔም ቤት ነበርኩ። ኦማር እዚህ እያለ እና ለምንድን ነው እንደዚህ የምትሆነው? እኔ ምንም ነገር አላደረኩም። ጥፋት የለብኝም። ምንም አላደረግንም ወንድሜ ቼንጊዝ። እኛ እንደ በፊቱ ነን፣ ግን አንተ እንደ ድሮ አይደለም። ከእስር ቤት ነው ያመለጥከው። መርት እባክህ ዘንልኝ። እባክህ ከዚህ እንድሄድ አታድርገኝ። ምን ላድርግ እስቲ? ተንበርክኬ እንድለምንህ ነው የምትፈልገው? ልለምንህ በቃ። ምንድን ነው የምታደርገው ወንድም ቼንጊዝ? እኔ ቤተሰቤን መጉዳት አልችልም። በቃ አልችልም። መርት ወንድሜ፣ እኔ የምሄድበት ቦታ የለኝም። እባክህ ከዚህ በላይ አታስገድደኝ። ለምን ወንድሜ? እኛ ያስገደድን ምንም ነገር ማድረግ ስለማንችል። አይዞህ፣ ቀኑ ይደርሳል። ይዜ አሁን ኦማርን ትተካለህ ማለት ነው።
ኦማር እኔ በጣም ተጠንቅቄ ነበር። ራሴን ተው ስል ነበር። ተው ጉጠቱ ስል ነበር። ተው አታስታውስ ስል ነበር። ያንተን ትውስታዎች ላለማሰብ ብዙ ሞክሬ ነበር። በጣም ነው የሞከርኩት ወንድሜ። ግን ማምለጥ ከባድ ነው። አሁን አንተ እንደሞት ካውቃለሁ። ግን በጣም ናፍቀኸኛል ወንድም። ኦማር ልጠራ ነው መሰለኝ። አቶ አሊ እባክህ ተው ወንድሜ፣ እኔም እኮ ካንተ ጋር እገባለሁ። ምንድነው መንቦቅቦቅ? እንግዲህ እኛ የምንፈልገው የሽያጭ ዳይሬክተር የሚሆን ሰው ነው። ማስታወቂያውን በደንብ አንብበኸዋል አይደል? አዎ፣ እኔም እንደዛ ነው መሆን የምፈልገው። እዚህ ጋራጅ ውስጥ ነው የምትሰራው መሰለኝ። ከዛ ውጭ ማናጀር ሆነ ሰርተህ ታውቃለህ? አይ አላውቅም ወንድሜ። ምን መሰለህ፣ አንዴ ላስረዳህ አለቃ። ጋራዡ ጥሩ ነው፣ ግን ተጨማሪ እፈልጋለሁ። እኔ በደንብ ነው የምሰራው እና በጣም ኃይለኛ ተወዳዳሪም ነኝ። ማለት 1 ወር ስጠኝና አሰራኝና ፈትነኝ። ከዛ በኋላ ካለ እኔ መስራት ነው የሚያቀትህ። 1 ወር ስጠኝ ነው ያልከው? ከዛ በኋላ ካልተስማማኝ ላባርህ? ከ1 ወር በኋላ እኔ እድገት አገኛለሁ። ራስህ በጣም ጎበዝ ሰራተኛ ነህ ትለኛለህ። እውነት አሊ ጉጠቱ ትለኛለህ። አሊ ጉጠቱ ቅጽል ስምህ ነው? እንደዛ ከሆነ ቢዝነስ ካርድህም ላይ ይጻፋል። 2ኛ ደረጃ ትምህርት ቤት አልጨረስክም? አይ ህይወት ነች አስተማሪ። ግን ያልተማርኩ ሰው አይደለሁም። ለምሳሌ ጋዜጣ ላይ ጥያቄዎችን መመለስ እችላለሁ እና በጣም ብዙ ሽልማቶችን አግኝቻለሁ። ምንም ሌላ ቋንቋም አታወራም። ከባድ ነው። በዛ ላይ ደግሞ ምንም ስላንተ የሚመሰክር ሰው የለም። እንደዚህ አይነት ስራ ሰርተህም አታውቅም። አለቃዬ፣ መማር ለእኔ ትንሽ አስቸጋሪ ነበር፣ ግን ከዛ ውጪ አስቸጋሪ ነው። አንተ ትምህርት አልተማርክም፣ ልምድ የለህም። የእጅ ጽሁፉ ያንተ አይደለም፣ ጽሁፉም ያንተ አይደለም። ያንተ ሊሆን አይችልም። ምናልባት ጓደኛ ጽፎልህ ሊሆን ይችላል። እጅህ ቆሻሻ ነው፣ ብትታጠበው እንኳን ምን አለ አይደል እንዴ ወንድሜ? ለምንድን ነው እዚህ የመጣኸው? እዚህ እንዴት ነው መምጣት ያለብኝ ብለህ አታስብም እንዴ? በመስታወት ራስህን አትመለከትም? እኛ የምናስተዋውቀው ሁሉም ሰው ዝቅ ብሎ እንዲመጣ አይደለም። እባክህ ራስህን ተመልከት። ውጡ። መልካም ቀን። ና ኦማር። አይ ችግር የለውም ወንድሜ። የሆነ ነገር መናገር ፈልጋለሁ። ቶና እንሂድ በቃ። ቆይ አንዴ። አንተን ምንም አላውቅም አለቃ፣ ግን ይህን ሰውዬ በደንብ ነው የማውቀው። አዎ፣ እጁ እንደምታየው ቆሻሻ የሆነው እስከ ሌሊት ድረስ መኪናዎችን ስለሚያስተካክለው ቀላል ስራ አይደለም፣ ግን ለመኖር ሲል የሚችለውን ያህል ይለፋል። አዎ፣ ቤተሰብ ስለሌለው ነው 2ኛ ደረጃ ትምህርት ያልተማረው። 1ኛ ደረጃ እያለ ስለፈለገ ሳይሆን ግዴታ ስለሆነበት መንገድ ላይ ሶፍት ይሸጥ ነበር እና የሚያሳፍር አይደለም። ምክንያቱም ተስፋ አይቆርጥም። ቢያንስ ቸገሬ ብሎ አይሰርቅም። እኔ እኮ ያልኩት ገና ቆይ አልጨረስኩም። ሌላ ምንም ነገር አይናገርም፣ ግን የሚያግባባውን ቋንቋ በደንብ ይናገራል። አዎ፣ ቅድም እንደነገረ ስሙ አሊ ጉጠቱ ነው። ጓደኛውን ለሚጎዳ ሰው በቁጠት ጆሮን ቆርጦ መልስ ይሰጣል። አሊ እንደ ድንጋይ ነው። እንደሱ የማምነው ሰው የለም፣ ማንም የለም። እኔ አንተን አላውቅም፣ በአንተ ማን እንደሚኮራ አላውቅም፣ ግን እኔ ባሊ ይኮራል። ምክንያቱም ጓደኛውን የሚያኮራ ስራ ነው የሚሰራው እና ደግሞ ሰው እንደዚህ አይናቅም። ነገ ምን ደረጃ ላይ እንደሚደርስ አይታወቅም። ሰው ሁሉ ከትንሽ ተነስቶ ነው ትልቅ ደረጃ ላይ የሚደርሰው። ለሰው ክብር ይኖረህ እና ደግሞ አሊ በጣም የምወደው ወንድሜ ነው። ወንድሜ ላቅፌ ነው፣ ግን ቆይ አንዴ